ውድ የትንቢት ቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ባለፉት ተከታታይ የዚህ መሰናዶ ክፍለ ጊዜ ከመጽሐፍ ቅዱሳችን ኦሪት ዘጸአትን እያጠናን እነሆ ለመጨረሻው የጥናቱ ክፍል ደርሰናል። እስካሁን የረዳንን እግዚአብሔር እናመሰግናለን። ደግሞም ባሳለፍናቸው 12 የጥናቱ ክፍሎች ብዙ እግዚአብሔር እንደተናገረን እንዳስተማረን በሕይወታችንም ደግሞ የእሱ ፈቃድ ይፈጸም ዘንድ አቅም የሚሆነንን የቃሉን ጉልበት እንዳስታጠቀን ተስፋችንና እምነታችን ነው። ይህ የመጨረሻው የጥናታችን ክፍል የቤተ መቅደሱ ድንኳን የሚል ርዕስ አለው። በዚህ ውስጥ ያለውን ደግሞ እግዚአብሔር የሚያስተምረንን ከማየታችን በፊት ጸሎት እናደርጋለን። እንጸልይ። እግዚአብሔር አባት ሆይ እጅግ አድርገን እናመሰግንሃለን አንተ ስለረዳሃንና ይህንንም ጥናታችንን እስከዚህ እንድናደርስ ስለረዳሃን። አሁንም አብረህኑን በምናጠናበት ጊዜ ቅዱስ መንፈስ ያስተምረን፣ በኃይል በብርታት ሙላን። ስለሰማህን ተመስገን፣ በጌታ በኢየሱስ ስም አሜን። እንግዲህ በዚህ በዘጸአት መጽሐፍ መጨረሻው ምዕራፍ ላይ ምዕራፍ 40 ቁጥር 34 እና 38 ደመናውም የመገናኛውን ድንኳን ከደነ፣ የእግዚአብሔርም ክብር ማደሪያውን ሞላ፣ በመንገዳቸውም ሁሉ በእስራኤል ቤት ሁሉ ፊት የእግዚአብሔር ደመና በማደሪያው ላይ በቀን ነበርና እሳትም በሌሊት ነበርና ይለናል። እንግዲህ ቤተ መቅደሱ ከተሰራ በኋላ እንዴት የእግዚአብሔር ክብር ቤተ መቅደሱን ሞልቶት እንደነበረ የምናይበት ጥቅስ ነው። የዘጸአት የመጨረሻ ምዕራፎች የመቅደሱን ግንባታ እናም መቅደሱን በዝርዝር በመግለጽ ሲያትት በነዛ ክፍሎች እናገኛለን። እንደዚሁም ደግሞ ይህ ጊዜ ሕዝቡ በዚህ የእግዚአብሔር ታላቅ ስራ ላይ ለመሳተፍ እያንዳንዱ በሚችለው መጠን በደስታ ያበረከቱበትም ልዩ ወቅት እንደነበር እንመለከታለን። ታዲያ እግዚአብሔር ይህንን ተንቀሳቃሽ መቅደስ እንዲገነባ የሚሰጠው ቀዳሚ ምክንያት ከሕዝቡ ጋር ለመኖር የነበረውን ፍላጎት እንደሆነ እናያለን። ምክንያቱም ዘጸአት ምዕራፍ 25 ቁጥር 8 ላይ በመካከላቸው አድር ዘንድ መቅደስን ስሩልኝ ነበር ያላቸው። ስለዚህ መቅደሱ እግዚአብሔር በሕዝቡ መካከል እንዲያድርና ከሕዝቡ ጋር የጠበቀ ግንኙነት እንዲኖረው የቀረበ ግብዣ ነበር ልንል እንችላለን። በኢየሱስ በኩል ይህ ፍላጎቱ ደግሞ የበለጠ በኋላ ጌታችን ኢየሱስ ክርስቶስ በእኛ ሥጋ በምድር ላይ በተመላለሰ ጊዜ እንደተፈጸመ እናያለን። በሙላት የሚፈጸመው ደግሞ ሁላችንም ከእርሱ ጋር በአዲስ ሰማይና አዲስ ምድር ባዘጋጀልን ስፍራ ስንኖር እንደሆነ እንመለከታለን። ታዲያ ይሄ መጀመሪያው እግዚአብሔር ከሕዝቡ መካከል ሊኖር የወደደበት ዝግጅት ያው የመቅደሱ ስራ የተከናወነው እንዴት ነበር ካለን ዘጸአት ምዕራፍ 35 ከ1 እስከ 3 ላይ በቅድሚያ የሰንበት ትእዛዝ መጥቶ እንደነበር እናያለን። ቀጥሎ ደግሞ ዘጸአት 35 ከ4 ጀምሮ እስከ 36 ቁጥር 7 ላይ እግዚአብሔር ያ መቅደስ እንዲሰራ የፈለገው እያንዳንዱ ሰው እግዚአብሔር ከሰጠው መልሶ በመስጠት በእነሱ በጎ ስጦታ በፈቃደኝነት ላይ በተመሰረተ እንደሆነ እናያለን። ቀጥለን ደግሞ የቤተ መቅደሱ ድንኳን በቅድሚያ ግንባታውን፣ ቀጥሎ ደግሞ የቤተ መቅደሱን መለየት ወይም ደግሞ እንዴት ያ ስፍራ ለእግዚአብሔር ተቀድሶ እንደተሰጠ እናይና በመጨረሻ ደግሞ ሌሎች ድንኳኖች በተለይም ጌታችን ኢየሱስ ክርስቶስንና በመጨረሻ ደግሞ በአዲስቱ ኢየሩሳሌም እግዚአብሔር መቅደሱን በመካከላችን እንዴት እንደሚያደርግ በማየት እንቋጫለን። እንግዲህ በቅድሚያ የምንመለከተው ዝግጅቱን ነው። እንዴት ነው ይህ መቅደስ የተሰራው ያለን እንደሆነ ዘጸአት ምዕራፍ 35 በቅድሚያ የምናገኘው እግዚአብሔር ለሕዝቡ እንዲህ የሚለውን ትእዛዝ ሲያስተላልፍ ነው። 6 ቀን ስራ ይደረጋል፣ 7ተኛው ቀን ግን ለእግዚአብሔር የዕረፍት ሰንበት የተቀደሰ ቀን ይሆንላቸዋል፣ የሚሰራበትም ሁሉ ይገደል ይላል። የእግዚአብሔርን ክብር በጥቂቱ ካየ በኋላ ሙሴ እግዚአብሔር ያዘዘውን ነገር ለሕዝቡ አስተላለፈ። እነዚህ መመሪያዎች ሕዝቡ ከእግዚአብሔር ጋር በጊዜ ይኸውም በሰንበት እና በቦታ ይኸውም በመቅደሱ ያላቸውን ግንኙነት እንዲያጠናክሩ የሚጋብዙ እንደነበር እናያለን። እግዚአብሔር በእርሱ መገኘት ውስጥ የተለየ ጊዜ ከተፈጥሮ ጋር እንድናሳልፍ ሰንበትን ለይቶልናል። የሰንበትን አፈጣጠር ስንመለከት በዘፍጥረት ምዕራፍ 2 ከቁጥር 1 እስከ 3፣ ዘጸአት ምዕራፍ 20 ቁጥር 11 ላይ እግዚአብሔር 6 ቀን ስራውን አጠናቆ በ7ተኛው ቀን በማረፍ ያቋቋመው እንደሆነ እናስተውላለን። ይህንንም ደግሞ ለእስራኤል 10ቱን ትእዛዛት ከመስጠቱ በፊት
አስታውሷቸው እንደነበረ በዘጸአት ምዕራፍ 16 ከቁጥር 22 እስከ 29 እናነባለን። ይህ 10ቱ ትእዛዛት ላይ የመጣ ሳይሆን ከዛ በፊት እግዚአብሔር ያስቀመጠው ነበርና። ታዲያ ሰንበት እግዚአብሔር ፈጣሪያችንና አዳኛችን መሆኑን ያስታውሰናል። ወደፊት የእርሱን መገኘት ለዘላለም ወደምናጣጥምበትም ጊዜ አሻቅበን እንድንመለከት በሩቅ እንድናይ ይጋብዘናል ማለት ነው። ስለዚህ ሰንበት በእውነት እግዚአብሔር ለሰው ያዘጋጀው ትልቅ በረከት ነው። ለዚህ ነው በስፍራ ውስጥ እግዚአብሔር ከመግባቱና በዚያ ቦታ መቅደስ ስሩልኝ ብሎ ያንን መቅደስ ስራ ግንባታ ከማስጀመሩ በፊት አስቀድሞ ስለ ሰንበት ትእዛዝ የነገራቸው። ምክንያቱም ሰንበት ራሱ እግዚአብሔር በጊዜ ውስጥ ያስቀመጠው መቅደሱ ነበርና ልክ ያ በቦታ የተለየው መቅደስ ከሌሎች ስፍራዎች ሁሉ በእግዚአብሔር መገኘት የተለየ እንደሆነ ሁሉ ይህም ደግሞ ሰባተኛው ቀን ከሌሎቹ ቀናት ሁሉ እግዚአብሔር በዛ ቀን ባስቀመጠው የእሱ ልዩ መገኘትና በረከት የተለየ እንደሆነ እናያለን። ስለዚህ ልብ ማለት ያለብን እዚህ ጋር ምንድን ነው? መቅደሱ ከመገንባቱ በፊት እግዚአብሔር አስቀድሞ የሰጠው ትእዛዝ የሰንበቱ ነበረ። ምክንያቱም በሁለቱ መካከል ካለው ቁርኝት የተነሳ እንግዲህ ከዚህ በኋላ እግዚአብሔር ሕዝቡ በፈቃደኝነት እንዲሳተፍ ጥሪ ያደርጋል። ከእናንተ ዘንድ ለእግዚአብሔር ቁርባንን አቅርቡ፣ የልብ ፈቃድ ያለው የእግዚአብሔርን ቁርባን ያምጣ፣ ወርቅና ብርም ናስም በእናንተ ዘንድ ያሉ በልባቸው ጥበበኞች ሁሉ መጥተው እግዚአብሔር ያዘዘውን ሁሉ ያድርጉ ይላል። እንግዲህ ለቤተ መቅደሱ ስራ ለማበርከት ሁለት መንገዶች ነበሩ። እነዚህም ቁሳቁሶችን መስጠትና እንደዚሁም በጉልበት ስራ መርዳት ነበሩ። ከአንድ ቶን በላይ የሚመዝን ወርቅ፣ ወደ 3.75 ቶን የሚሆን ብር እና 2.5 ቶን የሚሆን ነሐስ በጥቅም ላይ ውሏል። ይህንን ተንቀሳቃሽ መቅደስ ለመስራት እንጨትና የተለያዩ ጨርቃ ጨርቆችን በተጨማሪ ጥቅም ላይ ውለው ነበረ። ዘጸአት 38ን ስናነብ እናገኛለን። ታዲያ ይህ ሁሉ ከየት መጣ ካልን አብዛኛው እስራኤላውያን ከግብፅ በወጡ ጊዜ ከሰበሰቡት የተገኘ እንደሆነ እንመለከታለን። ምክንያቱም ዘጸአት ምዕራፍ 11 ቁጥር 2 ላይ እግዚአብሔር እነሱን ከግብፅ ሲያወጣ ባዶ እጃቸውን አላወጣቸውም፣ ይልቁንም ጉልበታቸውን በብዙ በዝብዘው እጅግ ጨቁነዋቸው ከነበሩት ከግብፃውያን እጅ ብዙ ምርኮን ይዘው እንዲወጡ እግዚአብሔር አዘጋጅቶ ነበር። ታዲያ በተጨማሪም ፈትል የሚፈትሉ የሰፊዎችና የሸማኔዎች፣ የጠራቢዎች፣ የሚቀርጹ፣ የሚያስጌጡ ወዘተ ሙያቸው አስፈልጎ ነበር እና በዚያም እንዲሳተፉ ጥሪ ቀረበ። ሁሉም ሰው ለመስጠት ፈቃደኛ ከመሆኑ የተነሳ ባስልኤል እና ኤልያብ እናም ሌሎች ሰራተኞች ሙሴ ሕዝቡን ስጦታ ከማምጣት እንዲያስቆም ጠይቀውት ነበር። በቃ ከሚያስፈልገው በላይ ሕዝቡ በልግስና ሰጠ። ታዲያ ይህንን ስራ ለመፈጸም መንፈስ ቅዱስ የተሳተፉትን ሰራተኞች በሙሉ በችሎታዎቻቸው ቀብቷቸው እንደነበር ደግሞ በቃሉ ተጽፏል። ዘጸአት 30 ጀምረን እስከ 36 ቁጥር 2 ስናነብ በተመሳሳይም በእግዚአብሔር ስራ ለሚተባበሩ ሁሉ አስፈላጊውን ችሎታዎች መስጠቱን አሁንም ዛሬ ቀጥሏል። ስለዚህ ከዚህ ክፍል የምንማረው ትልቁ ነገር ደግሞ ምንድን ነው? እግዚአብሔር የእኛን የልብ ፈቃደኝነት የሚፈልግ እንጂ ሁሉን የሰጠን ደግሞም የሚሰጠን ብቁ የሚያደርገን እርሱ እንደሆነ ነው። መቅደሱን እንዲሰራ ሲፈልግ እግዚአብሔር አስቀድሞ እሱ እንዲያገኙ ካደረጋቸው ነገር ጠየቃቸው እንጂ ያልተሰጣቸውን እንዲያመጡ አልጠየቀም። በጉልበትና በጥበብም ቢሆን መንፈስ ቅዱስ የነዚያ የጥበበኞች የጥበብ ምንጭ እንደሆነ ቃሉ ይናገራል። ስለዚህ ሁሉ ከእርሱ በእርሱና ለእርሱ እንደሆነ በዚህ አጽንኦት እንሰጣለን። ዛሬም ቢሆን እንደዛው ነው። እግዚአብሔርን ለማገልገል ስንፈልግ ችሎታ ቢጎለን፣ አቅም ቢያጥረን ሁሉ እንዲሰጠን ሁሉን በሁሉ የሆነ አምላክ ከኛ ጋር እንዳለ ማስታወስ ያስፈልገናል። በእምነት ወደ እሱ እንቅረብ፣ እርሱም ስራውን በድንቅ ይሰራል። እግዚአብሔር ወንዶችና ሴቶች ውድ ስጦታዎች እንዲኖራቸው አድርጓል። ለተለያዩ ሰዎች የተለያዩ ስጦታዎችን ሰጥቷል። ሁሉም ተመሳሳይ የልብ ጽናት ወይም የእውቀት ጥልቀት የላቸውም። ነገር ግን እያንዳንዱ ይህንን ስጦታውን ትልቅ ወይም ትንሽ ቢመስልም ለጌታ አገልግሎት ሊጠቀምበት ይገባል። ታማኙ መጋቢ አደራ በተሰጡት ሀብቶች በማስተዋል ብዙ ያተርፋል ይላል እና እኛም ታማኝ መጋቢዎች እንድንሆን እግዚአብሔር ይርዳን። እንግዲህ ቀጥለን የምናየው ቤተ መቅደሱን ይሆናል። የቤተ መቅደሱን ድንኳን እናያለን። እዚህ በስዕሉ እንደምናየው እንዴት ነበር ግንባታው የተካሄደው ካልን ግንባታው እንዴት እንደተካሄደ ቃሉ ያስተምረናል። ሙሴ ስራውን ሁሉ አየ ይላል። እነሆም አድርገውት ነበር፣ እግዚአብሔርም እንዳዘዘው እንዲሁ አድርገውት ነበር፣ ሙሴም ባረካቸው ይላል። ስለዚህ ግንባታው እንዲሁ አልተከናወነም። ይልቁንም እግዚአብሔር እንዳዘዘው እንዲሁ ነበር ያደረጉት።
ያ የእግዚአብሔር ፈቃድ የተፈጸመበት እንደሆነ ከዚህ መረዳት እንችላለን ማለት ነው። እንግዲህ የመገናኛው ድንኳን ዓላማውን እንዲፈጽም የሚያስፈልጉ ምን ምን ነበሩ ካልን በቅድሚያ ቤተ መቅደሱ ቅድስትና ቅድስተ ቅዱሳን ያስፈልገው እንደነበር እንመለከታለን። ያ ብቻ አይደለም፣ ደግሞ በቅድስተ ቅዱሳን ውስጥ የወርቅ ታቦት ያስፈልግ ነበረ። የህብስት ገበታው በቅዱሱ ክፍል ያስፈልግ ነበረ። መቅረዙ አሁንም በቅዱሱ ክፍል ያስፈልግ ነበረ። ይህ ብቻ አይደለም፣ የዕጣን መሰዊያው ደግሞ አሁንም በቅዱሱ ክፍል ያስፈልግ ነበር። ሶስቱ ህብስቱ፣ መቅረዙና የዕጣን መሰዊያው በቅዱሱ ክፍል የሚቀመጡ ሲሆን የወርቅ ታቦቱ ደግሞ በቅድስተ ቅዱሳን ውስጥ ይቀመጣል። በመጨረሻ የምናገኘው የሚቃጠል መስዋዕት መሰዊያው ነው። ይህ ደግሞ የሚገኘው በውጨኛው ክፍል በአደባባዩ በምንለው ሲሆን ከእርሱ ጋር ደግሞ በዚያ ቦታ የሚገኘው ሌላው ምንድን ነው ካልን የነሐሱ ሳህን ነው የሚታጠቡበት። አዎ፣ በዛ ውስጥ ደግሞ አደባባዩ በመጋረጃ የተከለለ ሆኖ እናገኘዋለን። ይሄ ከካህናቱ ውጭ ነው። ካህናቱ ደግሞ የሚለብሱት የራሳቸው ኤፉድ ነበራቸው። በኤፉዳቸው ላይ ደግሞ በደረቱ ላይ የሚያንጠለጥሉት ኪስ በ12 የከበሩ ድንጋዮች የተንቆጠቆጠ 12ቱን የእስራኤል ነገድ የሚወክሉ ነበሩ። እንደዚሁም የተቀሩት አልባሳት ሁሉ በዚህ ውስጥ ተካተው እንመለከታቸዋለን። እንግዲህ እነዚህ ሁሉ በመቅደስ ውስጥ የምናገኛቸው እጅግ ጠቃሚ አስፈላጊ የሆኑ ነገሮች እንደሆኑ ሁላችን ልብ እንላለን። ታዲያ ግንባታው በሚከናወንበት ጊዜ ቤተ መቅደሱ ከተገነባ በኋላ ይህ የመገናኛው ድንኳንና አደባባዩ ሁለት የተለያዩ አገልግሎቶች የሚፈጸምበት ቦታም ነበር። እነዚህም ደግሞ የዕለታዊና የዓመታዊ አገልግሎቶች ናቸው። በርካታ የሆኑ ስርዓቶቻቸው በአንድ ላይ ሲወሰዱ የሚያስተምሩን ትልቅ ትምህርት አለ። አንደኛ፣ እግዚአብሔር ኃጢአትን እንደሚጠላ ነው። ለምን? በዚህ ቦታ የሚታረዱ በጎች አሉ። በጎቹ የሚታረዱበት ምክንያት ከኃጢአት የተነሳ ነው። ኃጢአተኛው ሞት ሲገባው በኃጢአተኛው ምትክ ደም መፍሰስ እንዳለበት ለማሳየት የሚታረዱ በጎች ነበሩና ኃጢአት ዋጋ ያስከፍላል። ኃጢአት ሊጠላ ይገባል። እግዚአብሔር ግን ኃጢአተኛውን እንደሚያድነውና እንደሚወደው ደግሞ ከዚህ ቦታ እንማራለን። ምክንያቱም እግዚአብሔር በኃጢአተኛው ሞት ስለማይደሰት ለኃጢአቱ መፍትሄ የሚሆን ነገር አዘጋጅቷልና፣ እግዚአብሔር ደግሞ ክፉውን እንደሚያጠፋው ከዚህ ክፍል እንማራለን። ምክንያቱም በተለይ በዓመታዊው የስርየት ቀን በዓል ጊዜ አንደኛው ፍየል የሚታረድ፣ አንደኛው ፍየል ደግሞ ወደ ምድረ በዳ ተወስዶ የሚጣል የሚጠፋ ነው። ያም የክፋት ጠንሳሽ የሆነው ዲያብሎስ እንደሚጠፋ የሚያሳይ ነው። ቀጥሎ ደግሞ እግዚአብሔር ስለከበረው የወደፊት ዕጣ ፈንታ ዋስትና እንደሚሰጠን ከዚህ ክፍል እንረዳለን። እግዚአብሔር በዕለታዊ አገልግሎት ኃጢአተኛውን በጸጋ እንዴት ይቅር እንደሚለው ያሳየናል። ይህም የሚሆነው ኃጢአት የሌለበት አካል በሞቱ ነው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ የተጠራው ከዚህ የተነሳ ነው። እንግዲህ ሁሉም የሚጠቁሙ የነበሩት በቤተ መቅደስ ውስጥ የነበሩት የተለያዩ አገልግሎቶች፣ የተለያዩ ስርዓቶች፣ እንደዚሁም ደግሞ የተለያዩ የቤተ መቅደሱ ንዋየ ቅድሳት ወደ ክርስቶስ የሚጠቁሙ ሆነው እናገኛቸዋለን። እግዚአብሔር በዓመታዊ አገልግሎት ደግሞ በስርየት ቀን ኃጢአትን ከፍጥረት እንዴት እንደሚያስወግድና የክፉውን ጉዳይ እንዴት መፍትሄ እንደሚሰጠው ሲያሳየን እንመለከታለን። እንግዲህ በአጠቃላይ ቤተ መቅደሱ ለእግዚአብሔር አምልኮ፣ ውዳሴና ምስጋና የሚቀርብበት ስፍራ ነበር። እርሱ ሕዝቡን የሚታደግ የሚያድን፣ ኃጢአታቸውን ይቅር የሚል እርሱ ምሕረቱ ብዙ የሆነ አምላክ ስለሆነ ነው። እንግዲህ የቤተ መቅደሱን መለየት ወይም ደግሞ ቤተ መቅደሱ ከተሰራ በኋላ እንዴት ለተሰራበት ዓላማ ተለይቶ እንደቀረበ ለእግዚአብሔር ደግሞ በዚህ ቦታ ላይ የምናነብ ይሆናል። ይህ የዘጸአት የመጨረሻው ምዕራፍ የሚዳስሰው ክፍል ነው። በዘጸአት መጨረሻው ምዕራፍ 40 ላይ የእግዚአብሔር ቤተ መቅደስ እንዴት ለአገልግሎት እንደተለየ እንመለከታለን። የዘጸአት መጽሐፍ የሚያልቀው በቤተ መቅደሱና በካህናቱ መቀደስ ነው። እግዚአብሔር የዚህ ምዕራፍ ዋና ገጸ ባህሪ መሆኑ የማያጠራጥር ነው። እርሱም በክቡር መገኘቱ ሁሉን ነገር ሲሞላው እናያለን። ይህ መገኘቱ በቤተ መቅደሱ በደመናና በዛ በሸክሐይና መገለጡን ቀጥሎ ነበር። እንግዲህ ይህ በታቦቱ በኪሩቤሎቹ መካከል ያለው ክብር እንደተገለጠ የምናየው ከብዙ ወራት ስራ በኋላ ከግብፅ በወጡ በሁለተኛው ዓመት ከዓመታቱን በመጀመሪያው ወር ቤተ መቅደሱ ተተከለ።
ሁሉም ነገር በስርዓት ተሰናድቶ ነበር። ታቦቱ፣ መጋረጃው፣ ገበታው፣ መቅረዙ፣ የመሰዊያው የወርቁ መሰዊያ፣ የነሐስ መሰዊያው፣ ሳህኑ ሁሉም እንደተቀደሱ ለእግዚአብሔር ተለይተው እንደተሰጡ በዚህ ቦታ እናያለን። በመጨረሻ ደግሞ አሮንና ልጆቹ የክህነት ልብሳቸውን ለብሰው ለአገልግሎት ተቀቡ። ስፍራው ተቀባ። ሰዎቹም ደግሞ ለዚህ አገልግሎት እንደተለዩ እንመለከታለን ማለት ነው። እንግዲህ በቤተ መቅደስ ውስጥ የታየውን ትዕይንት ክብር መግለጽ የሚችል ምንም ቋንቋ የለም። በወርቅ የተለበጡት ግድግዳዎች ከወርቅ መቅረዙ የሚወጣውን ብርሃን ሲያንጸባርቁ፣ በጥበብ የተሰሩት መጋረጃዎች ላይ ያሉት አስደናቂ ቀለማትና አንጸባራቂ መላእክቶቻቸው፣ ገበታውና በወርቅ ያሽቆጠቆጠው የዕጣን መሰዊያ፣ ከሁለተኛው መጋረጃ በስተጀርባ ደግሞ የተቀደሰው ታቦት፣ በእርሱም ላይ ያሉት ምስጢራዊ ኪሩቤሎች፣ ከዚያም ከፍ ብሎ የያህዌ መገኘት በአካል የሚገለጥበት ቅዱሱ ሸካይና፣ እነዚህ ሁሉ ለሰው ልጅ መዳን ታላቅ ማዕከል የሆነውን የሰማዩን ቤተ መቅደስ ክብር በጥቂቱ የሚያንጸባርቁ ሆነው እናገኛቸዋለን ማለት ነው። ስለዚህ ይህ እያለ በምንድን ነው ደግሞ የሚጠቁመው ካልን ቀጥለን ሌሎች ሁለት መቅደሶች እንመለከታለን። አንደኛው ኢየሱስና የአዲስቱ ኢየሩሳሌም ሲሆኑ ጌታችን ኢየሱስ ክርስቶስ ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በመካከላችን አደረ የሚለው ቃል ምንድን ነው? መቅደስ ሆነ እንደማለት ነው። ወይም ጌታችን ኢየሱስ ክርስቶስ በመካከላችን ሲያድር እግዚአብሔር በመካከላቸው አድር ዘንድ መቅደስን ስሩልኝ ያለውን አይነት ተመሳሳይ ነገር እንደፈጸመ እናያለን። እንደገና በራእይ ምዕራፍ 21 ቁጥር 3 ላይ ታላቅ ድምፅም ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ፣ እግዚአብሔርም እርሱ ከእነርሱ ጋር ሆኖ አምላካቸው ይሆናል ይላል። አዎ ጌታችን ኢየሱስ ክርስቶስ በሥጋ በተገለጠ ጊዜ የእግዚአብሔር መገኘት ወደኛ ቀረበ። በተለይ ደግሞ ኃጢአት ተወግዶ በአዲሲቱ ሰማይና ምድር ደግሞ እግዚአብሔር ድንኳኑን በእኛ መካከል ሲያደርግ፣ ያው ማደሪያውን በእኛ መካከል ሲያደርግ ያ የበለጠ የመጀመሪያው እግዚአብሔር አስቦት የነበረው ሙሉ መታደስ ይሆናል ማለት ነው። ዮሐንስ 1:14 በቀጥታ ኢየሱስን ሥጋን ለብሶ ከእኛ ጋር ድንኳኑን ተካፈለ ወይም ደግሞ ሰፈረ ይላል። በኢየሱስ መወለድ ዘላለማዊ አምላክ በእኛ መካከል የማደር ፍላጎቱን ፈጸመ። አማኑኤል ሆነልን፣ እግዚአብሔር ከኛ ጋር ማለት ነው። ሃሌሉያ። ይህ ብቻ አይደለም። እግዚአብሔር በመንፈስ ቅዱስ አማካኝነት ዛሬም አብሮን መኖሩን ቀጥሏል። ለዚህ ነው በማቴዎስ ወንጌል 18 ቁጥር 22 ሦስት ሆናችሁ በተሰባሰባችሁበት እኔ በመካከላችሁ እገኛለሁ ይላል። አንደኛ ቆሮንቶስ 3:16 አታውቁም እኔ የመንፈስ ቅዱስ ማደሪያ እንደሆናችሁ መቅደስ እንደሆናችሁ ይለናል። ስለዚህ ዛሬም ከኛ ጋር አለ። ነገር ግን ከእግዚአብሔር ጋር ፊት ለፊት የምንቆምበትና እርሱ ባዘጋጀልን ንጉሣዊ መኖሪያ አብረን ነው የምንኖርበት ቀን ደግሞ በቅርብ ይመጣል። ያም በአዲስቱ ኢየሩሳሌም የሚፈጸም ሲሆን ያን ጊዜም እነሆ የእግዚአብሔር ድንኳኖች በሰዎች መካከል ነው ተብሎ ይነገራል። የመዳን ዕቅድ ተፈጽሞ ሲያልቅና ክፉ ጨርሶ ሲጠፋ ይህ ይሆንና እግዚአብሔር በመጀመሪያ ወዳዘጋጀልን ክብር እንመለሳለን ማለት ነው። እንግዲህ እግዚአብሔር ሙሴን ለእስራኤል እንዲህ ሲል አዘዘው፣ በመካከላቸው አድር ዘንድ መቅደስን ስሩልኝ። በቤተ መቅደስ ውስጥ በሕዝቡ መካከል አደረ። በምድረ በዳ አድካሚ በሆነው መቅበዝበዛቸው ሁሉ የመገኘቱ ምልክት አብሯቸው ነበር። ስለዚህም ክርስቶስ በሰዎች ሰፈር መካከል ድንኳኑን ተከለ፣ በእኛም መካከል ያደር ዘንድና ከእርሱም መለኮታዊ ባህሪና ሕይወት ጋር ያስተዋውቀን ዘንድ በሰዎች ድንኳን አጠገብ የራሱን ድንኳን ተከለ ይለናል። እውነት ነው። አምላካችን ሁል ጊዜ ከኛ ጋር ያለ ከኛ ጋር ለመሆን የሚፈልግ መቼም የማይተወን የማይለየን መልካም እረኛችን ነው። እንግዲህ እኛስ ምን ያህል ከእርሱ ጋር ተጣብቀናል? የዘጸአት መጽሐፍ ይህንን ነው የሚያሳየን። ከእግዚአብሔር የተነጠለ ሕዝብ በመጀመሪያ ነበር። በኋላ ደግሞ ከእግዚአብሔር ጋር በማደሪያው በድንኳኑ አብሮ የሆነን ሕዝብ እናገኛለን። በመካከሉ የተለያዩ ነገሮች አልፈዋል፣ ግን የእግዚአብሔር ዓላማ አንድና አንድ ነው። ነፃ ሲያወጣን ወደ ራሱ ሊያቀርበን ነው። ከእርሱ ጋር ግንኙነታችን የጠበቀ እንዲሆን ሊያደርግልን ነው። ከዘጸአት መጽሐፍ ልንማር የተገባን ትልቁ ነገር ይህ ነው። ይህን በማስተዋል የበለጠ ወደ እግዚአብሔር መቅረብ እንድንችል እግዚአብሔር ጸጋውን ያብዛልን። ጌታ ይባርካችሁ።